ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ጤና ይስጥልን የተወዳጁ ተመልካቾቻችን፣ በያላችሁበት የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ከኤልሻዳይ ቴሌቪዥን ኔትወርክ ስቱዲዮ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘው መሰናዷችን አሁን የአየር ሰዓቱን ተረክቧል። በዛሬው መሰናዷችን እንግዲህ ከኪንግደም ፓሽን ሴሚናሪ እንግዳ ጋብዘናል። ከእንግዳችን ጋር ቆይታ የምናደርግ ነው የሚሆነው። እናንተም ፕሮግራሙን እስከ መጨረሻው ከተከታተላችሁት ጠቃሚ ሀሳቦችን፣ መረጃዎችን እንደምታገኙ ተስፋ አደርጋለሁ። ከመሰናዷችን ጋር አብራችሁ እንድትቆዩ ከወዲሁ ጋብዘናችኋል። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ሰላም ላንተ ይሁን ዶክተር። ሰላም፣ እግዚአብሔር ይባርክ። ተባረክ። እንኳን ወደ ስቱዲዮ በሰላም መጣ። አመሰግናለሁ። እንኳን እናቆያችሁኝ። እግዚአብሔር ይባርክ። አሜን። ተባረኩና። አሜን አሜን። ዶክተር እንግዲህ ዶክተር ዘካርያስ አዱኛ ያው ማን ነው የሚለውን አንተው ራስህ ታስተዋውቃለህ ብዬ ነው። የኪንግደም ፓሽን ሴሚናሪ ፕሬዝዳንት ነህ። ምናልባት ባሳለፍነው ወር ላይ ሰኔ ወር ውስጥ ሰኔ 27 ይመስለኛል የ12ኛ ዙር ሰልጣኝ ተማሪዎችን ሴሚናሪው በታላቅ ድምቀት አስመርቆ ነበር። እኛም ይሄንን ፕሮግራም ዘግበነዋል። ዜናና መረጃውን በኤልሻዳይ ቴሌቪዥን ኔትወርክ ዩቲዩብ ቻናል ላይ ተመልካቾች ማግኘት ይችላሉ። ከዛም ጋር በተያያዘ ዶክተር እንደውም የ10ኛ ዓመት የሴሚናሪው የተመሰረተበት የምስረታ በዓልንም አስመልክቶ እንዲሁ አብሮ ታስቦ ነበር። ምክንያቱም ያው ብዙ ልዩነት አልነበረውም ቀኑ። ስለዚህ ጥሩ ፕሮግራም፣ ጥሩ ዝግጅት እንደነበረ የቅርብ ጊዜ ትውስታችን ነው። ነገር ግን ዶክተር በዚህ በዛሬው ከእሁድ እስከ እሁድ መሰናዷችን ላይ ማንሳት የሚፈልገው ኪንግደም ፓሽን ሴሚናሪ ከተመሰረተበት ጀምሮ ስላለው የስራ እንቅስቃሴዎች ወይም የአገልግሎት ዘርፍ ትንሽ ከዛ ወጣ ብለን ምን ያህል ተማሪዎችን አስመረቀ፣ በምን አይነት እንቅስቃሴ ነው እየተጓዘ ያለው፣ ምን አይነት ተግዳሮቶች ያጋጥሞታል፣ እንዴት ሳሸነፋቸው ከሚለው ትንሽ ወጣ ማለት ፈልጋለሁ። ምክንያቱም ይህን አጋጣሚ ተጠቅመን ተመልካቾቻችን አንዳንድ ጊዜ በተመልካቾች ወይም የክርስቲያን ማህበረሰቡ ዘንድ ስንመለከት ትንሽ ብዥታ የሚፈጥሩ ነገሮች አሉ። ከዚህ ከስነ መለኮት ትምህርትና የቴዎሎጂ ጋር በተያያዘ ምናልባት ይሄ ጥያቄ ሊፈታ ይችላል፣ መልስ ሊያገኝ ይችላል በዚህ አጋጣሚ ከሚለው ነው ይህንን ታሳቢ አድርጌ አንተን እዚህ ስቱዲዮ ጋበዝኩ። ምን ይመስላል? አመሰግናለሁ። እኔም ደስተኛ ሆኜ ነው የመጣሁትኝ። ስለ ጋብዛችሁ በድጋሚ እያመሰገንኩትኝ። ኪንግደም ፓሽን ሴሚናሪ አንተም እንዳልከው ባለፈው ሰኔ 27 በአዲስ አበባ አካባቢ ያሉትን ካምፓሶች አስመርቀዋል። ከዛ ደግሞ ያለፈው ቅዳሜ አምቦ አካባቢ ያሉት ተማሪዎች አስመርቀዋል። ከፊታችን ቅዳሜ ደግሞ ነቀምት አካባቢ ያሉትን፣ ከዛም ደግሞ መቶ አካባቢ ያሉትን ያስመርቃል ማለት ነው። በዚህ ዓመት ብቻ 5ኛ ዙር ነው የሚያስመርቀው። በዲሴምበር ውስጥም ኬንያ ያሉ ተማሪዎችን አስመርቀዋል። ኪንግደም ፓሽን ሴሚናሪ አንተም ቀደም እንደጠቀስከው ባለፈው ዲሴምበር በአድዋ መታሰቢያ ሙዚየም 10ኛ ዓመቱን ክብረ በዓል በደማቅ ሁኔታ የእናንተም ቴሌቪዥን እና ሌሎቹ ሚዲያዎች በተገኙበት በቆንጆ ሁኔታ ተከብሮ ነበረ። በዛ ላይም የኪንግደም ፓሽን ሴሚናሪ ከየት ወዴት የሚለውን ፕሮግራም ሰርተን ነበረ። ኪንግደም ፓሽን ሴሚናሪ የዛሬ 10 ዓመት ኦልሞስት ሰላም ከጀመረ ከተመሰረተም 10 ዓመት ከምናምን ነው የሚሆነው። ፈረንጅም አልነበረም፣ ፈንድም አልነበረም፣ ምንም አልነበረም። ያዕቆብ እንደተናገረው ነውና ይህንን ወንዝ ሲሻገር ደረቅ በትር ብቻ ነበር፣ ይህ በትር ብቻ ነበር በእጄ የነበረው። አሁን ግን በትሩም ለመለመ፣ ባለ 2 ክፍል ሰራዊት ሆንኩኝ። ስለዚህ ልሂድ አምላኬን በዛን ጊዜ ተናገረኝ ላመስግን ልሰዋለት ብሎ ሚስቶቹና ልጆቹን ሀብቱን በሙሉ ወንዙን ካሻገረ በኋላ እሱ ወደ ኋላ ተመልሶ ያመሰገነበትን እንመለከታለን። እና ኪንግደም ፓሽን ሴሚናሪ አሁን እሱ ላይ ነው ያለው። ባለ 2 ክፍል ሰራዊት ብሎ እንደተናገረው እግዚአብሔር ከምንም ብቻውን ጠርቶ እንደ ባረከው ስለሚል ቃሉ ብቻውን መራው እንደምልም ብቻውን ጠርቶ ብቻውን ራእይ ሰጥቶ እዚያ አድርሶታል። ኪንግደም ፓሽን ሴሚናሪ ከእግዚአብሔር የተቀበልነው ራእይ ነው። ምንም አንድ 10 ብር እንኳን ከሰው ሳንቀበል እስከዛሬ ድረስ በእግዚአብሔር ርህራሄ በእግዚአብሔር እርዳታ ኢትዮጵያ ውስጥ ከ90 በላይ ካምፓሶች አሉት። በኢስት አፍሪካ ደግሞ 11 ካምፓሶች አሉት።
እንደገና በሌሎች የግሎባችን ክፍሎች ለመስራት እንቅስቃሴ ላይ እንገኛለን። የኢንተርናሽናል ተማሪዎችን መቀበል ጀምረናል። ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ድረስ እያስተማረን እንገኛለን። ያንን ይመስላል። ለመግቢያ ያህል እንግዲህ ይህንን ካልክ ዶክተር በቂ ነው። በነገራችን ላይ ግን ቀላል አይደለም። ይሄ ሁሉ ካምፓስ የምታስተዳድሩ አንተ ነህ ማለት ነው። እኔ ምንም አውቃለኝ። በጣም የሚገርም ነው እና እግዚአብሔር የተመሰገነ ይሁን። ወደፊት እንግዲህ በዚህ ሮቦት ይሆናል እየሰፋ እያደገ እንደሚሄድ ተስፋ አለኝ። ወደ ዋናው ነጥባችን እንመለስና በዚህ በስነ መለኮት ወይም የቴዎሎጂ ትምህርት እንግዲህ አንድ መሰረታዊ ጥያቄ ብናነሳ ጥሩ ነው። በዚህ በወንጌል አማኝ ማህበረሰብ ውስጥ ምናልባት እንደ ጥያቄ የሚፈጠር ነገር አለ፣ በእኛም እኔንም ጨምሮ ማለት ነው። ለመሆኑ መማር ያለበት ማን ነው የሚል ጥያቄ ይነሳል። አንዳንድ ጊዜ እንደው ምናልባት ለአገልግሎት ጥሪ ያለው ነው መማር ያለበት ወይስ ደግሞ ሁሉም ወደ ድነት የመጣ ሁሉ ከመዳን ባሻገር ይህን የመጽሐፍ ቅዱስ እውቀት በጥልቀት መማርና ማወቅ ያስፈልገዋል የሚል ምልከታ ነው ያለው። ምናልባት ይሄ አንዳንድ ጊዜ ብዥታ የሚፈጥር ነገር ስለሆነ ማን ነው መማር ያለበት? ያ የብዙ ሰዎች ጥያቄ ነው። ምናልባትም ክርክሮች ይፈጥራሉ በዚህ ጉዳይ ላይ። እኔ እንደ ስነ መለኮት ሰው እንደ ስነ መለኮት ተቋም እንደመራ ሰው ሁልጊዜ አንድ ስሎጋን አለን፣ ቴዎሎጂ ፎር ኤቭሪዋን እንላለን። እኛ ምን ማለት ነው? ቴዎሎጂ የሚለውን ትርጉም ከተረዳን ቴዎሎጂ ለሁሉም ሰው የሚለውን ትርጉም አናዛባው ማለት ነው። ምን ማለት ነው? ድሮ ቴዎሎጂ መማር የሚችል ሰው የቴዎሎጂ አክሰሱም ስላሌለ ሰው ወደ ውጭ ሄዶ ነው የሚማረው። ኢትዮጵያ ውስጥ ከመጣ በኋላ ደግሞ ወይ ወደ ሆሳዕና ሄዶ ወይ ወደ ወለጋ ሄዶ ነው የሚማረው፣ ወይ ካለ ደግሞ እዚህ አዲስ አበባ ነው መሆኑና አክሰሱ በጣም አስቸጋሪ ነው። ቤት ጥለ ስራ ጥለ ብዙ አስቸጋሪ ስለሆነ አገልጋዮች ብቻ ናቸው የሚማሩት። አሁን ግን አክሰሱ ሶሻል ሚዲያው አለ። እንደገና ደግሞ ሞባይል የሚባለው አይነት የቴዎሎጂ እንቅስቃሴዎች አሉ። ማለት ሴንተር ታረጋለህ፣ ካምፓስ ትከፍታለህ፣ ታስተምራለህ። ቤዚክ ቴዎሎጂ ደግሞ ሁሉ ሰው መማር አለበት። እስከ መጀመሪያ ዲግሪ ድረስ ሁሉ ሰው መማር አለበት ብለን እናምናለን። ምክንያቱም እምነትን መጠበቅ፣ ማደግ፣ እምነትን ማረጋገጥ ስለሆነ የምንማረው እግዚአብሔር ቃል እስከሆነ ድረስ ቴዎሎጂካል ኖሌጅ ለማሳደግ ሁሉ ሰው ቤዚክ ቴዎሎጂ ቢማር ጥሩ ነገር ነው። ቢያንስ እስከ ዲፕሎማ ድረስ፣ ከዛ እስከ ዲግሪ ድረስ፣ ከዛ በኋላ አድቫንስድ ይባላል። አድቫንስድ ቴዎሎጂ ለመማር ደግሞ ስራቸውን በአገልግሎት እና በትምህርት ቤት የሚያሳልፉ ሰዎች ቢማሩት አድቫንስ ያደርጉታል፣ የተሻለ እውቀት ለማስቀጠል ማለት ነው። ሌላኛው ደግሞ ከአድቫንስድ ቀጥሎ ደግሞ ስኮላር የሚባል አለ። ስኮላር የሚማሩ ሰዎች ደግሞ ሞር በመጽሐፍ በትምህርት ላይ ብቻ የሚያተኩሩ በምርምር ላይ የሚያተኩሩ ሰዎች ናቸው እና የአድቫንሱና የስኮላሩን ኤጅ ወይ ደግሞ ስቴጅ አገልጋዮችና ሌሎች ቢማሩ ችግር የለም። ቤዚክ የሚባለውን ግን ሌሎቹ ቢማሩ ይመከራል። ምናልባት ይህን ጥያቄ ያነሳሁት ከምን አኳያ መሰለህ ዶክተር፣ አንዳንዶች ምን ይላሉ፣ አገልግሎት በመንፈስ ቅዱስ ምሪት ወይም በጸጋ ሊሆን ይችላል። እንግዲህ ቀደም ምናልባት ራሱ የቻለ ሰፊ ዘርፍ አለው፣ እንደው ሌላ ፕሮግራም ሊያሰራን ይችላል። ግን ወደ እነ ጳውሎስ ዘመን ብንሄድ ወይ ዲግሪ ይዘው ወይም ደግሞ ይህንን የስነ መለኮት ትምህርት እስከ ጥግ ተምረው ላይሆን ይችላል ወደ ወንጌል ስርጭት የገቡት እና የአገልግሎትም ጥግ እንግዲህ ወንጌልን ለፍጥረት ሁሉ ማድረስ ነው። ያው ትልቁ የተሰጠን ተልእኮ እሱ ስለሆነ ይሄን ለማድረግ የግድ ቴዎሎጂ መማር ያስፈልጋል ወይ? እያንዳንዱ ሰው ወደ ድነት ከመጣ ከጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ከተቀበለ ከዳነ በኋላ ቀጣይ ላይ እንትኑን አገልግሎት ጥሪውን የግድ መማር አለበት የሚል ነገር በማህበረሰቡ ዘንድ ስለሚነሳ በአንዳንዶችም ውስጥ ይሄ ምልከታ ስላለ እሱን ለማጥራት ብዬ ነው። እና እንደው እዚህ ላይ ምን ትላለህ? ምናልባት አገልግሎት በጸጋና በመንፈስ ቅዱስ ምሪት ብቻ ነው የሚለውን ሐሳብ የአንዳንዶች ምልከታ ይሄ ቢሆን የቴዎሎጂ ትምህርት ታዲያ ለምን አስፈለገ? ወይስ የሚያግዘው ነገር አለ? የሚሰጠው ፋይዳ አለ ወይ? ቴዎሎጂም እኮ የመንፈስ ቅዱስ ጸጋ ስጦታ አንዱ ነው። ምን ማለት ነው? የሚያስተምር በትጋት ያስተምር ይላል። አንዳንዱ ደግሞ የማስተማርም ጸጋ ይሰጣል። የእውቀት፣ የጥበብ፣ የአንደርስታንዲንግ ስፒሪት ይላል። ጸጋዎች አሉ፣ ቆሮንቶስ ላይም ተቀምጠዋል። ስለዚህ እነዚህ ከጸጋ ስጦታ አንዱ ነው። ሰዎች ራሳቸውን ማብቃት ያለባቸው በትምህርት ነው። በስብከት በማስበክና በማስተማር የሚተጉት እጥፍ ክብር ይገባቸዋል ይላል። ምን ማለት ነው? ትምህርትና ስብከት በጣም ወሳኝ ናቸው ማለት ነው። ገና ወተት ጋትኳችሁ ይላል። ገና አጥንት መቆርጠም ሲገባችሁ ይላል። አጥንት የሚባለው እኮ ትምህርት ነው።
ስለዚህ ትምህርት በጣም ወሳኝ ነገር ነው። ቴዎሎጂ ዲግሪ ማስተርስ ተብሎ የትምህርት ስርዓት ባይቀረጽለትም በወቅቱ ግን ጳውሎስ ሲመካ እኔ ገማልያ የሚባል ታዋቂ አስተማሪ ስር ቁጭ ብዬ ተማርኩት ይላል። ነገሩም ደግሞ ሲያስቸግራቸው ፈሪሳውያንና ሰዱቃውያን ወደ ገማልያ ቀርቦ ነበር። ገማልያ ነገራቸው፣ እንደዚህ ተነስቶ ነበር፣ እንደዚህ ተነስቶ ነበር፣ ወደቁ፣ አላለፉም። እነዚህም ከእግዚአብሔር ፍቃድ ካልሆኑ አይቀጥሉም ብሎ ነገራቸው። የስነ መለኮት ሰው ነው። ስለዚህ የስነ መለኮት ሰው በጣም አስፈላጊ ነው። መኩራብ የሚባለውም ደግሞ በአዲስ ኪዳን ውስጥ ስንመለከት መኩራብ ወደ መኩራብ የለም ብሎ ያስተምራቸው ነበር አይደለም ብሎ። መኩራብ ማለት የትምህርት ቦታ ነው፣ የባይብል ስተዲ ቦታ ነው። ስለዚህ በእስራኤሉም ባህል ብንመለከት በኒው ቴስተመንትም መግቢያ ላይ ብንመለከት በሐዋርያትም ስንመለከት ሐዋርያት ራሳቸው 3 ዓመት ተኩል ከጌታ ጋር ቆይቶ ተምሮ ነው የተመረቁት እና እንደሱ ነው። ጋውና ባይለብሱም ስነ መለኮት ትምህርት በጣም አስፈላጊ ጠቃሚ ነገር ነው። ጌታም ለልጅ ልጆች አስተምር ብሏልና ስለ እምነት ነው የምንማረው። ለወንጌል ስርጭት ግን 2 ነገር መናገር ፈልጋለሁ እዚህ ላይ። የመጀመሪያ እኔ ጸጋ የለኝም የሚሉ ሰዎች አሉ። ወንጌል ለማስበክ ጸጋ ልዩ ጸጋ የሚያስፈልግ አለ፣ ግን ጸጋ ያስፈልጋል። ልዩ ጸጋ ሙሉ ጊዜያቸውን ሰጥተው በዛ ላይ እንዲያገለግሉ ነው። ግን ለሁሉ አማኝ ጸጋ ሳይሆን ግዴታ ነው የተሰጣቸው። ከድነታችን ጋር ጸጋ ተቀብለናል ወንጌል ለሁሉ ለሰው ለማስበክ። ነገር ግን የወንጌል ስብከታችንን ሁኔታ ለማስተካከል ሞር ሰዎች ጋር ለመድረስ ስነ መለኮት ስንማር ደግሞ የተሻለ ይሆናል። ጆቫዎች ጋር፣ ሙስሊሞች ጋር፣ ሌሎች ጋር ለመድረስ ማወቅ አስፈላጊ ነገር ነው። ዲፌንድ ያደርጉናል፣ ዲፌንድ እናደርጋቸዋለን። ብዙ አይነት የታጠቀ ኃይል ማለት ነው። ስፖርት ሜዳ ገብተህ ያለ ጥቅት አትገባምና ጦር ሜዳም ገብተህ እንደዚህ ስለሆነ ሞር ብንታጠቅ ብንማር የተሻለ ይሆናል። እኔ አሁን ፈረንጅ ሀገር ሄጄ መስበክ እችላለሁ። እንግሊዝኛ ተምራለሁ ማለት ነው። ቴዎሎጂ ተምራለሁ ማለት ነው። ህንድ መሄድ እችላለሁ፣ አረብ መሄድ እችላለሁ ማለት ነው። አረብኛ ብቻ የሚያስፈልገኝ በቴዎሎጂያቸው ግን ጨርሻለሁ ማለት ነው። ቴዎሎጂ የተማረ ሰው የትም ሄዶ ሚሽነሪ መሆን ይችላል ማለት ነው። አዎ ምናልባት ዶክተር አሁን በየቤቱ አሁን ከአገልግሎት ውጪ ለወንጌል ተልእኮ እንደው ትኩረት ሰጥተው ወጥተው የሚያገለግሉ አሉ። ግን አንዳንዶች ደግሞ በቤት ውስጥ ያሉ አሉ። አሁን ጾታም ደረጃ በእድሜ ደረጃ ከፋፍለን ብንመለከት ከአገልግሎት ዘርፍ ውጪ ቤት ውስጥ ያሉ አሉ፣ እናቶች አሉ፣ እህቶች አሉ። ማለት እንደው በስራ መስክ ተሰማርተው መደበኛ ስራቸውን እየሰሩ የቤት አገልጋይ ማለት ነው። ከአገልግሎት ዘርፉ ወጣ ብሎ ማለት ነው። ለዚህ ነው ቅድም ስንጀምር ይሄ ራሱን የቻለ ሌላ ፕሮግራም ያሰራል ያልኩት። ምንድነው አገልጋይስ ማን ነው እንደሚለው ደግሞ እንመጣለን። አገልግሎት ምንድነው፣ አገልጋይ ማን ነው የሚለው ነገር አብሮ ተያያዥነት ያለው ሊሆን ይችላል። ወይ የሆነ ሐሳብ አንስተሃል አንተ እዚህ ላይ ምንድነው እንደው መግቢያ ላይ የጠቀስከው ቴዎሎጂ ፎር ኦል ለሁሉ የሚለው ነገር ይሄ እንግዲህ ይሄን ተመልካቾቻችን አሁን ይሄን ፕሮግራም እየተከታተሉ ያሉ ሁሉ እንግዲህ ለኔም ያስፈልገኛል ወደሚለው አንደምታ ይመጡ ይመስለኛል። ስኮላርሺፕ ሰጣሃለን ለአንተ ስኮላርሺፕ ሰጣሃለን። ታንክ ዩ ትልቅ ነገር በተመልካቾች ስም አመሰግናለሁ። ይሄ ድል አያመልጠኝም። እግዚአብሔር ይባርክ። ትልቅ ነገር ነው። አዎ እንግዲህ ምናልባትም ለጠቅላላ እውቀትም ያስፈልጋል። ያው ህዝቤ እውቀትን ከማጣት የተነሳ ጠፍቷ እንደሚለው እውቀትንም እናዳብራለን። ማወቅ አይከፋም፣ መማር አይከፋም። ስለዚህ ጥሩ ሀሳብ ነው ያነሳው። እስኪ ሌላ አንድ ሀሳብ ልጨምርልህ ዶክተር። አሁን አንዳንድ የአፍሪካ ሀገሮች እንደው የሚገርምሃል በአገልግሎት መድረኮቻቸው ላይ ቴዎሎጂ ዲግሪያቸውን ሳይዙ ወይም ሰልጥነው ሳይጨርሱ በፍጹም መድረክ እንዳይቆሙ እያገዱ ያሉ ሀገሮች አሉ። እንዳው ኡጋንዳ ነው በቅርቡ ያነ ህግ አውጥታለች። ሩዋንዳም እንደውም ኡጋንዳም የሩዋንዳን ፈልግ እየተከተለች ነው ያደረገችው። ሌሎችም አንዳንድ የአፍሪካ ሀገሮች አሉ። ምናልባትም ከአፍሪካ ወጣ ያሉ ሀገሮችም ሊኖሩ ይችላሉ። እና አሁን ይሄ ነገር እንትን እያለ መጥቷል። ይሄን አንተ እንዴት ታየዋለህ? ምናልባት ይሄ ነገርስ ወደኛ ሀገር ቢመጣ አንተ እንዴት ትቀበለዋለህ? እንደ ስንት ነው አልከኝ? የኪንግደም ፓሽን ሴሚናሪ 90 ካምፓስ መሪ ሆኑ። እንግዲህ ለዚህ ጥያቄ አንተ እንዴት ነው ይሄንን የምትመለከተው? እንዴት ታየዋለህ? ወደኛ ሀገር ላይ ቢተገበር ተግባራዊ ቢሆን ጥሩ ነው ትላለህ? ያስኬዳል? እንዴት ትመለከተዋለህ? ቴንክ ዩ ቬሪ ማች። ከመጀመሪያ ካነሳው ልጀምርልህ። ጥሩ በየሰው ቤት በየጓዳ በየቦታ ያሉ ሰዎች እንዴት እድሉ ያገኛሉ የሚል ነገር አንስተ ነበር። ለምሳሌ አሁን ወደ አረብ አካባቢ ያሉ ሰዎች ማዳም ቤት ያሉት ጓዳ ቤት ያሉ ለስራ ይሄዱ ከሀገራችን ከኢትዮጵያ ለ10ኛ ሰራተኛ ሚኒስቴርም ይሁን በሌላም የሚሄዱ አሉ አይደለም። በየጓዳቸው ገብተን እያስተማርናቸው ነው ያለው። ሰርቲፊኬት አሶሲየት ዲፕሎማ 8ኛ ክፍል ካልጨረሱ ሰርቲፊኬት
ኖርማል ሰርቲፊኬት ከፍተኛ ሰርቲፊኬት ያለን ትንሽ ብር ብቻ አስከፍለን ትንሽ ብር ስለ ስራ ስለሄዱ ማለት ነው እምነታቸውን እንዲጠብቁ ለማድረግ ማለት ነው። እዛ ስማቸውን ቀይሮ የሚሄዱ አሉ። ፋጡማ ሆኖ ሐዋ ሆኖ አሚና ሆኖ የሚሄዱ አሉ። እዛ ስማቸውን እንደቀየሩት እምነታቸውን እንዳይቀይሩ። ስለዚህ የቴዎሎጂ ዋናው ዓላማ ራሱ በእምነት የመጽናትን ጉዳይ ነው። የአገልግሎት ጉዳይ ብቻ አይደለም ማለት ነው። ሰዎች ስለ አገልግሎት ብቻ ነው የሚያስቡት። እውቀት የሚያስፈልገው ለነፍስ ነው፣ ለድነት ነው፣ ድነታችን ለመፈጸም ነው። የምናመልከውን አምላክ ከምናውቀው በላይ ለማወቅ ነው። አውቀን አንጨርስም፣ ግን በየቀኑ እያወቀን እናድጋለን። ሰማይ ስንል አውቀን አንጨርስም እግዚአብሔርን፣ ግን በየጊዜው የመጨመር ነገር የማወቅ ነገር ስለሚያስፈልግ ነው። ስለዚህ ሁለተኛ ላነሳው ጥያቄ እነ ሩዋንዳ እነ ዩጋንዳ ሌሎች ሀገራትም ያደረጉት ነገር በኢትዮጵያ ቢተገበር ምን ይመስልሃል፣ እንዴት ታየዋል የሚል ነገር ነው። እሱን አሁን ብዙ መልስም ሀሳብም አይኖረኝም፣ ግን ትንሽ እንደ መክፈቻ ነገር ላርግና ልተው፣ ሌላ ጊዜም ልናወራበት ስለምንችል ማለት ነው። ሰፊ ውይይት ይፈልጋል ራሱን ይችላል። ምንድነው እነዛ ሀገራት የገቡበት አደጋ በጣም ከባድ ነው። በጣም ከባድ ነገሮች ገብተዋል። ወደ 12,000 ቸርቾች እንደዘጉ ሰምቻለሁ ሩዋንዳዎች። ዩጋንዳም እንደዛ ቸርቾች እንደዘጉ ህገወጥ ማለት ነው። ቸርች ነው ግን ስሙ ተለጥፏል። የሚራክል ኢንተርናሽናል ቸርች የሆነ ኢንተርናሽናል ቸርች ይላል፣ ግን ቸርች አይደለም። የሚሰራበት ወንጀል የሚደረግበት ነገር እንደዚህ ልምዶች ኢትዮጵያ ውስጥም አሉ፣ አሁንም እኛ ጋርም አሉ። ታፔላው አለ፣ ካሜራውም አለ፣ ቴሌቪዥኑም አለ፣ ሌላም ነገር አለ። ግን ውስጣቸው ሌላ ነገር እንቅስቃሴዎች አሉ። መኒ ላውንደሪ ሊሰሩ ይችላሉ፣ ወንጀሎች ሊሰሩበት ይችላሉ በሃይማኖት ስም ኤቭሪዌር ስላለ ማለት ነው። ምናልባት ይህን ያክል ብናደርገውም አሁን የኡጋንዳው የተዘጋው ምክንያት ማዕቀብ የተጣለው ምንድን ነው? ከዚሁ ጋር አስተኛ ፓስተሮች አሉ፣ ብዙ ውዥንብር እየፈጠሩ ነው እና የእነሱን እንቅስቃሴ ለመግታትም ታስበው ህዝቡን በዘበዙ ግብር አይከፍሉም። በቃ የሚያደርጉት ነገር ብዙ ነገር ነው። ስለዚህ ያ አሁን እኛ ሀገር የሽያጮች አሉ ትንሽ ቀንሰዋል፣ ከዲግሪው ትንሽ ቀንሰዋል፣ ግን አሁንም አለ። ብዝበዛው በብዙ ህዝቡ ይበዘበዛል። ስጦታ ዘርዘራ እንደዚህ የተባለ በህዝቡ ሳይኮሎጂ ላይ የተጫወቱ ገንዘብ በጣም ብዙ እናባዛለን። ሚራክል መኒ ኤቲኤም መኒ ምንድነው ሚራክል ኤቲኤም ምናምን የተባለ ቡካቸውን ሰው ደርድሮ አይተናል አይደለም? ያም አይነት ነገር አለኛ ሀገር ውስጥ። ነገር ግን በዛ ደረጃ ህግ የሚያስወጣ ነገር አይደለም እያስባለሁ። እኛ ሀገር ያለው ችግር አንሳ ብትለኝ ከዛ አንፃር የትምህርት ጥራት ችግር አለ። የትምህርት ጥራት ችግር አለ። ከ70 በላይ ኮሌጆች አሉ። የቀደምት አንጋፋ ተቋማትን ጨምሮ ከ70 እስከ 75 የሚሆኑ የትምህርት ተቋማት አሉ። ኪንግደም ፓሽንም ጨምሮ ማለት ነው። ኪንግደም ፓሽን ብቻ እስከ 90 ካምፓስ ካለው፣ ሌሎቹ ደግሞ እንደዛው ከዛም በላይም ከዛ በታችም ያለው ይኖራል። የትምህርት ጥራት ጉዳይ ነው። ካርኩለም ጥራት ጉዳይ ነው። አሁን ጥያቄ ውስጥ የሚያስገባ ነገር ወሳኝና መሰረታዊ ነገር ነው። አዎ ዲግሪ ያለው ዲፕሎማ ያለው ቢባል ችግር የለውም ብዬ ማመንበት፣ የትምህርት ጥራት ካለ ቢባል ችግር የለውም። የትምህርት ጥራት በሌለበት ቦታ ፒኤችዲ ያለው ቢባልም ችግር የለውም። ምክንያቱም አሁን ላይ የምንሰማው ነገር ኢትዮጵያ ውስጥ ማክሰኞ ዕለት ቅዳሜ ተመዝግቦ ማክሰኞ ዕለት ዶክተር ተብሎ የሚጠራ 6 ወር ባልሞላ ጊዜ ውስጥ የዶክተሬት ልብስ ለብሶ ተመርቆ ቤቱ ምንም ሳይሰራ ማንም ሳያውቅ ዶክተር ተብሎ መድረክ ላይ ሲሸለም፣ ፕሮፌሰር ተብሎ መድረክ ላይ ሲሸለም፣ ራሱን ፕሮፌሰር ብሎ የሚጠራ የትምህርት ስርዓቶችን ያልተከተለ ዲስታንስ ብቻ እንደገና ተመርቆ ተነስቶ ቴዎሎጂ የሚለውን ቃል መተርጎም የማይችል ህዝብ በሞላበት የትምህርት ጥራት ችግር በደንብ አለ። ስነ መለኮት ትምህርት ቤት ስለማራ እኔ አውቃለሁ። የኛንም ትምህርት ቤት ስለማውቁ ማለት ነው። እኛም እንጨርጨራለን፣ ግን እንደምንጨርጨርም አይደለም። ብዙ ክፍተቶች ይኖራሉ እና ሁሉም ተቋማት ገንዘብ መሰብሰብ ላይ ባያተኩሩ፣ ብራንድ መስራት ላይ ብቻ ባያተኩሩ፣ የኛ ይበልጣል የኔ ይበልጣል ላይ ባያተኩሩ፣ ህዝቡን ለማነጽ ቢሰሩ ዲግሪ ያለው ቢባል በጣም ቆንጆ ነው። ምክንያቱም ምንድነው ተሰርቷል፣ ተምሯል፣ ሊለውጥ ይችላል ማለት ነው። በዛ የትምህርት ስርዓቱን ጥራቱን ጠብቆ ባለፈ የትምህርት እንትን ውስጥ
መውጣት በራሱ እንግዲህ ዲግሪ መኖር አለመኖር ብቻ ሳይሆን ይሄም ወሳኝ ነው። ሆኖም ግን ጥራቱ ላይ በጣም ፎከስ ይደረግ ይችላል። ሆኖም ግን የመንፈስ ቅዱስ ጸጋ ስጦታ ወሳኝ ነው። ዲግሪ ስላለ ብቻ አገልጋይ አትሆንም። ጥሪ ያስፈልጋል፣ ሸክም ያስፈልጋል፣ ጸጋ ስጦታ ያስፈልጋል። ያንን በደንብ እሱ ባለበት ነው ዲግሪ የሚባለው እንጂ ዲግሪ ቀድሞ አይመጣም። እኔ የፔንቴኮስታል ቸርች ውስጥ ተወልጄ ያደግኩት ሙሉ ወንጌል አማኝ ነኝ። አሁንም ሙሉ ወንጌል ውስጥ ነው የማመልከው። ሌሎችም በሆኑ በጸጋ ስጦታ በደንብ ስለሚያምኑ ጸጋ ስጦታ ይቀድማል ከሁሉ በላይ። ከዛ በኋላ ነው ዲግሪ ምናምን ቢባል እንኳ ቢያስገድ እሱ ሐሳብ የለኝም ለጊዜ ወደዚህም አይደለሁም። ጥሩ ዶክተር፣ እንግዲህ ካለን የአየር ሰዓት አንጻር እንግዲህ ሊገድብህ ነው። ምናልባት እግዚአብሔር ይረዳናል በሌላ ፕሮግራም ሰፋ ያሉ ነገሮችን ብናነሳ ተመልካቾች ብዙ ጠቀሜታ ያለው ነገር ከአንተ ያገኛሉ ብዬ አስባለሁ። እንግዲህ ለዛሬው በዚሁ ቢበቃን። ምናልባት ወደ መጨረሻው አካባቢ ልትል ያለው ጠቅለል ያለ መልእክት ካለ እሷን በልና በዚሁ ብንወጣ ጥሩ ነው። ያ ስነመለኮት የሚማር ሰው እንጀራ ልበላበት አይደለም። ተማሪው የትምህርት ደረጃውን ባሻሻለ ቁጥር ደሞዝ ጭማሪ ያደርጉ አሉ። ግን እነሱም ቢሆኑ ሰው እንዲማር ኢኒሼቲቭ ነው እንጂ በትምህርት አይደለም የሚቀጥሩት። ሰው ልቡ፣ አላማው እና ተልእኮ ነው ወሳኙ ነገር እና ስነመለኮት መማር ያለብን የመጀመሪያው ነገር ራሳችን ትክክለኛ ደቀ መዝሙር ለማድረግ ራሳችንን ለማዳን ለማስመለጥ ትክክለኛ ቃል ላይ ቦታ ላይ መቆም፣ ሌሎችን ደቀ መዝሙር ለማድረግ ወንጌል ለማሰራጨት ለመስራት እውነተኛውን ነገር ለማወቅ ግልጽ የሆነ ነገር ብዥታ እንዳይፈጠር እንጂ ለአገልግሎት ብቻ አይደለም። ያንን በማሰብ ሰው ሁሉ እንዲማር እንፈልጋለን። ሰው ኪንግደም ፓሽን ሴሚናሪ ደግሞ በሁሉም ቦታ ካምፓሶቹ ከፍቶ እየተንቀሳቀሰ ይገኛል። በውጭም ዓለም ላይ በኦንላይን እያመቻቸን ይገኛለን። ኦልሞስት እያስተማርን ነው። ግን በውጭ ለምሳሌ ዩሮፕ ሆኖ ለዩሮፕ ብቻ ካምፓስ፣ አሜሪካ ሆኖ ለአሜሪካ ብቻ በየቦታዎቹ ካምፓሶች ለመክፈት እየተዘጋጀን ያለ ነው። ኪንግደም ፓሽን ሴሚናሪ የሚል የፌስቡክ ገጽ አለ። እሱን በደንብ ያገኙታል። ኮንታክት ቢያደርጉን በደንብ እናስተምራለን። ኑ ተማሩ እንላለን። በዚህ አጋጣሚ ጥሪን አስተላልፋለሁ። ከጥሪውም ባለፈ እኔም እንግዲህ አንድ ትልቅ ቻንስ ትልቅ እድል አጋጥሞኛል። በድጋሚ በተመልካች ስም ላመሰግን እወዳለሁ። እግዚአብሔር ይባርክ ለማለት እወዳለሁ። እንግዲህ በሌላ አጋጣሚ ደግሞ ሰፋ ያሉ አጀንዳዎችን ያው ቅድም ተነጋገርነው እናነሳለን ብለን ተስፋ አደርጋለሁ። ያም ሆነ ግን ተመልካቾች አሁን ባነሳነው ጉዳይ ላይ የተወሰነች ነገር ቢሆን ትንሽ ጥቅም ያገኛሉ ብዬ ተስፋ አደርጋለሁ። የእውቀት ነገር ስለሆነ ብዬ ነው። ዶክተር በተመልካች ስም በድጋሚ አመሰግናለሁ። የተወዳጁ ተመልካቾቻችን ስትከታተሉት የነበረው ከእሑድ እስከ እሑድ በተሰኘው መሰናዷችን ላይ ለዛሬ እንግዳ አድርገን እዚህ ስቱዲዮ በጋበዝ ነው ዶክተር ዘካሪያስ አዱኛ ኪንግደም ፓሽን ሴሚናሪ ፕሬዚዳንት ነበረ። እንግዲህ ዶክተር ካነሳውም ሀሳብ የቲዮሎጂ ወይም የስነ መለኮት ትምህርትን አስመልክቶ ማን መማር አለበት የሚሉ ነገሮችን አንስተናል። የሚያስገኘውስ ትምህርቱን መማር የሚያስገኘው ማን ነው? ፋይዳው ምንድን ነው? ጠቀሜታው እስከምን ድረስ ነው የሚለውንም አንስተናል። ሌሎችን ሀሳቦች አንስተናል። ወደፊት ደግሞ ሰፋ ያሉ ሀሳቦችን አብረን ከዶክተር ጋር እንደምናነሳ ተስፋ አደርጋለሁ። ለዛሬው በዚህ እንቋጫለን። ሌሎች የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሞችን እንድትከታተሉ ከወዲሁ በአክብሮት ጋብዘናችኋል። በእኛ በኩል ሰላም። ከእሑድ እስከ እሑድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሑድ እስከ እሑድ በኤልሻዳይ ቴሌቪዥን ኔትወርክ ከእሑድ እስከ እሑድ